አመሰግናለሁ። ሙስና እንደ ሀገር የተያዘውን ሁሉን አቀፍ ለውጥ ወደ ኋላ የሚጎትት በመሆኑ በጋራ መታገል ይገባል ሲሉ የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ተናገሩ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የሚዲያ ተቋማት ሙስናን የመከላከል ሚናቸውን ሊወጡ በሚችሉበት ሁኔታ ላይ የምክክር መድረክ አካሂደዋል። ዘመኑ ይርጋ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የሚዲያ ተቋማት መልካም ስነ ምግባርን በመገንባት ሙስናን የመከላከል ሚናቸውን እንዲወጡ ዓላማ ያደረገ የምክክር መድረክ አካሂዷል። በምክክር መድረኩ የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው፣ የአሚኮ ዋና ስራ አስፈጻሚ አቶ ሙሉቀን ሰጥዬና የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ማሩ ቸኮልን ጨምሮ የሚዲያ ተቋማት ኃላፊዎችና የሚመለከታቸው ባለሙያዎች ተሳትፈዋል። የአማራ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው እንደ ሀገር የተሻለ እድገት የመጣ ቢሆንም ሙስናና ብልሹ አሰራር የወቅቱ ፈተና የሆነ መምጣቱን ገልጸዋል። በርካታዎችን ተጠቃሚ የሚያደርግ አገራችንንም ኢሜጇን ቢውልድ የሚያደርግ ስራ እየተሰራ ነው ያለው። እነዚህ ሁሉን አቀፍ ተግባራት፣ ሁሉን አቀፍ ርብርቦች በሁሉም አቅጣጫ ሲደረጉ ጎን ለጎን ግን በርካታ ቻሌንጆች እየገጠሙ ነው ያሉት። በፈተናዎቻችን ውስጥም አንዱና ትልቁ ተብሎ የሚወሰደው የሙስናና የብልሹ አሰራር እድገታችንን ወደ ኋላ የሚቀለብስ የሚመልስ ነው። ሙስናና ብልሹ አሰራርን ለመታገል በጋራ መስራት ይገባል ያሉት ዶክተር መንገሻ በተለይ የሚዲያ ተቋማት የስነ ምግባር ግንባታና አጥፊዎች ተጠያቂ እንዲሆኑ በልዩ ትኩረት መስራት ይገባል ነው ያሉት። ዋነኛዎቹ የሚዲያ አካላት ትልቅ ኃላፊነት አለብን። አንደኛው ህብረተሰባችንን በአስተሳሰብ የመቀየር ትውልዱን ሙስናን የሚጸየፍ የሚያቸውን ብልሹ አሰራሮች የሚታገል እንዲሆን ትውልድ ግንባታ ላይ ለመስራት ትልቅ አደራ አለብን። በምክክር መድረኩ ሰነድ ቀርቦ ውይይት የተደረገ ሲሆን ሙስናን ለመከላከል ሚዲያው የትውልድ ስነ ምግባር ግንባታ ላይ መስራትና አጥፊዎችም አስተማሪ እርምጃ እንዲወሰድባቸው ተጠያቂነት እንዲሰፍን በልዩ ትኩረት መስራት እንደሚገባ የውይይቱ ተሳታፊዎች አንስተዋል። ሰፊ አገልግሎት ያለባቸው የህዝብ ባለጉዳይ ያለባቸው ተቋማት እየተለዩ የሚዲያ ትኩረት ሊያገኙ ይገባል የሚል አጠቃላይ ሀሳብ ነው ያለኝ። ትውልድን የመቅረጽ ስራውን በደንብ እዚህ ሚዲያው ጋር አብሮ ጠንከር ያለ ነገር መስራት ብንችል፣ ስለዚህ በተጠና መንገድ ስራ መስራት ያስፈልገናል። ልጆቻችን ላይ ሙስናም ብልሹ አሰራርም በአደባባይ ማንም ሳይነካው በጣም ታጅቦ የሚንቀሳቀስበት ደረጃ ላይ እንደደረስን የሚያሳዩ ምልክቶች ስላሉ በተለየ መንገድ ሚዲያውም ተቋሙም እና ሌሎች አካላትም ተቀናጅተን መስራትና ቢያንስ ማስተካከል ነገሮች ካልቀጠሉ የዘረፈ ሰው ኦቨርናይት መኪና የገዛ ሰው ቤት የገነባ ሰው ሀብታም የሆነ ሰው የሚደነቅበት ባህል ተገንብቷል። ይሄ መጥፎ ባህል ነው። የአሚኮ ዋና ስራ አስፈጻሚ ሙሉቀን ሰጥዬ ሙስናን ለመከላከል የግንዛቤ ፈጠራ ስራው ከወትሮ በተለየ መንገድ በልዩ ትኩረት ሊሰራ የሚገባው መሆኑን ተናግረዋል። ማህበረሰባዊ ችግር ነው የገጠመን የሚመስለኝ። ስለዚህ አንዱ ግንዛቤ ፈጠራ ስንል ይሄ ጉዳት እየገዘፈ ሲሄድ በጣም ድሃ ሀገር ውስጥ ነው ያለነው። ብዙ ችግር አለብን። የኢኮኖሚም የሁሉ አቀፍ ችግር ያለብንም ያንን የበለጠ የሚያባብሰው ወደ በለጠ ቀውስ የሚያስገባን እንደሆነ ነው መግባባት አለብን። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ማሩ ቸኮል ባለፉት ዓመታት ሙስናን በመከላከል ሂደት ውስጥ የስነ ምግባር ግንባታ ክፍተት መኖሩን ጠቁመዋል። በዚህም አሁን ላይ ሚዲያው የዜጎችን ባህሪ በማነጽ ሙስናን የሚጸየፍ ትውልድ እንዲኖር የበኩሉን ሚና ሊወጣ ይገባል ብለዋል። የስነ ምግባር ግንባታ ወደ ጎን ተትቶ የቆየ ጉዳይ ነው። እውነቱን እንነጋገር ከተባለ ለዘለቄታው የሚጠቅመን ሰው ጭንቅላት ላይ መስራት ነው። አሁን በተቻለ አቅም ሴክተር ተኮር ሆነን የት ጋር ምን ብንሰራ የተሻለ ውጤት እናመጣለን ብለን ለመስራት እየሞከርን ነው። የአማራ ሚዲያ ኮርፖሬሽንን ጨምሮ የሚዲያ ተቋማትና ባለሙያዎች የተቋማት የአገልግሎት አሰጣጥን መፈተሽና የምርመራ ዘገባን በልዩ ትኩረት መስራት እንደሚገባም በውይይቱ ተመላክቷል።